Audio Jungle. ኢትዮጵስዬ ወይየቢታይ ዛሬ እንግዲህ አሁን ደግሞ ያለንበት ቦታ በአትሌት ገዛኝና እልፍነሽ ሪዞርት ውስጥ ቤተሰብ መተው ሲዝናኑ ቤተሰብ ደግሞ አንድ ላይ ጊዜ ማሳለፍ እንዲችሉ ታስቦ የተሰራ ቪላ ቤት ውስጥ ነው። ቪላ ቤት? አዎ ቪላ ቤት ኢትዮጵያ። በጣም ነው ሰራዊት ግን በጣም ደስ ይላል። በጣም ነው የሚያምረው ኢትዮጵስ። እኛን ደግሞ ውስጥ የሚጠብቀን ሼፍ አለ። እሺ ዛሬ እንግዲህ በሐዋሳ አትሌት ገዛኝና እልፍነሽ ሪዞርት ውስጥ ምን እንብላ እዚሁ ነው የምናስተላልፍላቸው ለጓደኞቻችን። ገብተን ኢትዮጵስ እስቲ ይዘሽን ግቢ ነሽ። እንዴት ነው የሚያምረው ቢጣዬ! በጣም ደስ ይላል። በጣም ነው የሚያምረው። በጣም ደስ ይላል። ወይኔ ቢጣዬ ሲያምር! ዛሬ እዚህ ነው ምግብ የምናበስለው? አዎ ዛሬ ግን አብረን ነው የምናበስለው ኢትዮጵስ። እሺ ልጆች፣ ዛሬ እንግዲህ ምን እንብላ የሚለውን ፕሮግራም የምናቀርብላችሁ ከሐዋሳ ገዛኝና እልፍነሽ ሪዞርት ነው የምናቀርብላችሁ። ተከታተሉ። በዛው ደግሞ አዲስ ሙያም እንለምዳለን። ልክ ነሽ ቢጣዬ። ኢትዮጵስ አዲስ አበባ እንጂ ለቡቻቻ እስከነግረው አሊታ እስከነግረው እንዴት እንደቸኮልኩ ኢትዮጵስ። እኔ ግን አዲስ ነገር ለመቅመስ በጣም ጓጉቻለሁ። ኢትዮጵስዬ ስጠብቅሽ ነበር። እንኳን ደህና መጣሽ። ይሄን እኮ ሊያመጣ ሂጄ ነበር። ይቅርታ ቆየብሽ አይደል? እናመሰግናለን ስለመጣችሁ፣ ደስ ብሎናል ኢትዮጵስዬ። እኛም በጣም እናመሰግናለን ሼፍ። እንግዲህ በግቢው ውበት ስንደመም ከኢትዮጵስ ጋር ያረፈድን መስሎን ነበር። ስለደረስክ በጣም ደስ ብሎናል። ዛሬ ምንድን ነው የምንበላው? ዛሬ እንግዲህ ከኛ ቤት ያው ለልጆች የሚመከረው ሁሌ ጤናማ ባላንስ ዳይት የሚባለው የተመጣጠነ ምግብ የሚባለው አብረን አንድ 2 አይነት እንሰራለን። ያው ስሙን እየሰራው አሁን ከነገርኳችሁ ምግብ እንዳይረክስብኝ እየነገርኳችሁ እየሰራው እየቀመሳችሁ ነው የምነግራችሁ። እኛም ልናግዝ በጣም ተዘጋጅተናል። ኢትዮጵስ ደስ ይላል። እሺ ያው እንግዲህ ቅድም እንዳልኳችሁ ያው ዛሬ የምንሰራ 2 አይነት ፓንኬክ እና ቺክን ናጌት አለ። ወተት አለው፣ እንቁላል አለው፣ ሱካር አለው፣ ዱቄት አለው። እሱን ነገር አብረን እየቀመመን ምን አይል እንደምንጠቀም እያየን አብረን እንሰራለን። አንዱ ያለ ፍሩት እና ያለ አትክልት እንሰራለን። እዚህ ጋር እንደምታዩት ቺክን ናጌት ነው። ቺክን ናጌት ትንሽ ማሪኔት ተደርጎ ማቆያ ስላለበት መጀመሪያ ማሪኔት አድርገን በጥሩ ሁኔታ ያዘጋጀና እንደው በጣምነት እንደዚህ ሼፍ ሆናለሁ ብለህ ታስብ ነበር? ሼፍዬ ጥሩ ጥያቄ ነው የጠየቅሽኝ። ማለት ያው ሁሉ ነገር ፍላጎት ነው የሚያሳየው። ለምሳሌ እኔ ከልጅነት የሚመኘው አይነት ስራ ነበረ። ሼፍነት ማለት ዶክተር እንደ ማለት ነው። በጣም የሚወደውና ደስ የሚለው ፊልድ ነው። እስቲ ለልጆች የምታስተላልፈው መልእክት? ቅድም መጀመሪያ ላይ እንዳልኩት ባላንስ ዳይት የሚባለው ምግብ እንዲበሉ፣ ይሄ ማለት ጤናማ የሆነ እድገት እንዲኖራቸው፣ በፍጥነት እንዲያድጉ፣ አእምሮአቸው በጣም አክቲቭ እንዲሆን ባላንስ ዳይት ቶታሊ ባላንስ ዳይት እንዲመገቡ ነው የሚመከራቸው። አብረን እንሰራለን። መጀመሪያ ይሄ ቺክን ናጌቱ ትንሽ ዘይቱ ጋል ማለት ስላለበት ዘይቱን መጀመሪያ እንጨምራለን መጥበሻችን ላይ። እንግዲህ ዘይታችን ጨምረናል። እሱ ጋል እስኪልልን ድረስ ወደ ፓንኬካችን እንገባለን። የመጀመሪያ የምናደርገው ፓንኬካችን ለማስራት ዱቄቱን ለክተን ነው ማጨመር ያለብን። ምናልባት ለአንድ ሰው ፖርሽን መሆን የሚችል 125 ግራም ዱቄት ነው የምንጠቀመው። 1 ካፕ ነው። በግራም ከሆነ 125 ግራም ነው የሚሆነው። ምናልባት ቤታችን ባለው እቃ መጠቀም እንችላለን። እንቁላሉን ስንጨምር ጥንቃቄ ማድረግ አለብን። ይሄኛው ቤኪንግ ፓውደር ነው። ቤኪንግ ፓውደር 1 ቲስፑን ነው የምንጨምረው። ለዚህ እዚህ ጋር ወተት አለ። ወተት ምናልባት እኛ በምንፈልገው ልክ ብናረግ ይሻላል። ምክንያቱም እያየን በቲክኔሱ ብንወስን ነው ማለት። ኳር እንጨምራለን።
ፓንኬካችን በዚህ መልኩ ሬዲ ሆኗል። አሁን ቀጥታ መጥበሻ ጋር ሄዶ ማጥበስ ነው። መጀመሪያ ለቺክን ነጌታችን መጥበሻ ጋር ስላረገን ቀጥታ አሁን ይሄን ወደ ጎን እንተውና ቺክን ነጌት ወደ ማጥበስ እንሄዳለን። ይሄ ነገር ምን ተጨምሮበት ነው የዶሮ ስጋ የተዘጋጀው? የዶሮ ስጋ አሁን ቺክን ነጌት የምንለው የተዘጋጀው ነጭ ሽንኩርት አለው፣ የቺክን ብሬስት አለው፣ ቀይ ሽንኩርት አለው፣ ቆንዶ በርበሬ አለው፣ ዝንጅብል አለው፣ ሲፈጭ ትንሽዬ ዳቦ አለው፣ ስላይስ ዳቦ፣ ብሬድ ክራምብን መጠቀም ይቻላል። ወተት አለው። አንድ ላይ ይፈጫል በማሽን በብሌንደር አንድ ላይ ይፈጭና በምንፈልገው ቅርጽ በሚያምር ከዚህ ሌላ ቅርጽ ማውጣት ይቻላል። ልጆቻችን በሚፈልጉ በሚያምር ቅርጹ ማድረግ የሚቻለው ማለት ነው። ገና ሳይደርስ እኔ ለመብላት በጣም ቸኩያለሁ። አብረን እናየው ይሆናል። እያየን ያው የደረሰ ፓርቲ ካለ እንደዚህ ቼክ እያደረገን ማገልበጥ ነው። ከለሩ በጣም ነው የሚያምረው። ቢታይ በጣም ነው ኢትዮጵስዬ ለየት ያለ ነው። የሆነ እንደ ጎልደን አይነት ከለር አለው። ደስ ይላል። ጎልደን ብራውን ከለር ነው ኢትዮጵስዬ። እኔ ግን ለመብላት በጣም እኔ ራሱ በጣም ነው የጓጓው። ብቀምሰው ግን ያቃጥለኝ ይሆን? ትንሽ ከዚህ ሲወጣ ቀዝቀዝ ዘይቱ ጠፈፍ ብሎ ነው የሚቀመሰው። ያምራል። በጣም ነው የሚያምረው። ተልጦ የተፈቀፈቀ ካሮት አለ። አትክልት በጣም የሚወዱ ልጆች ጥሩ ስለሚሆን ወላጆች በልጆቻቸው ዲፔንድ ነው ምን አይል ይፈልጋሉ በሚለው ማጨመር ይችላሉ። እኔም ካሮት በጣም ነው የምወደው። እኔም በጣም ወደዋለሁ። እንደምታዩት አሪፍ ሆኖ በስሎልናል። ሁሉንም ሪሙቭ እናደርጋለን ከዘይት። እንደዚህ አዘጋጅተናል። እንግዲህ ቀጣይ እንደ ቅድሙ ዱቄት እንጨምራለን። ከቅድሙ ለየት የሚያደርገው የሚገቡ ግብአቶች ብቻ ናቸው። ምናልባት ቅድም ስኳር ተጠቅመናል። እዚህ ላይ አሁን አንጠቀምም፣ ምክንያቱም ሙዝ ጣፋጭ ነው። ካሮትም በተወሰነ ጣፋጭ ስለሆነ ጣፋጭ እንዳይበዛብን እሱን አንጠቀምም። ይህን እያየን እንጨምራለን። ካሮት ለዓይን ጥራት ይጠቅማል። ሙዝ ደግሞ ለአጥንት ጥንካሬ ይጠቅማል። በጣም ይጠቅማል። ወተትም ለአጥንት ጥንካሬ፣ ለጥርስ ጥንካሬ በጣም ይመከራል። ልጆች ወተት ቢጠጡ አጥንታቸው በተለይ የጠነከረ ስለሚሆን ይመከራል። ወተት በደንብ እንዲጠጡ ለልጆች መልእክት እናስተላልፋለን። ከመጀመሪያ አሰራር ትንሽ ለየት የሚያደርገው ይሄ ፍሩት ስለሆነ ፍሩትና አትክልት ስላለው ትንሽ ከዛኛው ወፈር ማለት አለበት። ምክንያቱም መጥበሻ ላይ ወይም ግሪላችን ላይ ስናደርገው ፍሩቱንም አትክልቱንም ትቶ ሊጡ እንዳይሄድብን ተያይዞ መቀመጥ እንዲችል ማድረግ መቻል አለብን። ዘይት እንደ መጀመሪያ ለዚህ እንደተጠቀመን አይደለም እና በዛም ትንሽ ነው የሚገባው። ትንሽ ነገር መጥበሻ ብቻ እንዳይዝብን እናረጋለን። እሱንም ምናልባት እንደዚህ የምንጠቀመው ብሩሽ አለ። ሜቢ ወላጆች በቀላል መጠቀም የሚችሉ በሚለው ነው እንደዚህ የተጠቀምኩት። ብሩሽ ቢኖራቸው ወይም ስፕሬይ የምንጠቀመው እቃ ቢኖራቸው ቤት ይመከራል። ይህም ያው ቤታችን ካለው ነገር አንጻር እንዴት መጠቀም እንደምንችል ለማሳያት ያክል ነው። እንግዲህ እንደዚህ እንደምታዩት ምንም ፈሳሽ ዘይት የለውም። ምክንያቱም አንደኛ ዘይት ሲበዛም ጥሩ አይደለም።
አሁን ፍሩት ያለውን ቀጥለን እንጠብሳለን። ካሮት ያለው ካሮት ሙዝ ያለው ከፈለገን ሌላ አትክልት ነገርም ማጨመር ይቻላል። ድንች ማጨመር ይቻላል። በድንች ማስራት ይቻላል። እንግዲህ በሁለት አይነት ነው የሰራ ነው። ፓንኬካችን ደርሷል። ኦን ዘ ሳይድ የምናደርገው ስትሮበሪ ጃም አለን። እዚህ ጋር የብርቱካን ጃም አለን። በሱ እየነከሩ ማብላት ይችላሉ። ከጎን እንደዚህ እናረጋታለን። እቺ ትበቃለች ለአንድ ልጅ እያየን ብንጨምርላቸው ነው የሚሻለው። እቺ ትንሽ ከለሯ ቀላ ስለምትል እንደ ዲኮር አይነት እንጠቀማታለን። ፍሬሽ ስትሮበሪ ካለን በፍሬሽ ስትሮበሪ ማድረግ ይቻላል። ማር ከላይ ፈሰስ እናደርጋለን። ሲራፕ እንጨምርላቸዋለን። በአማራጭ እነዚህ ነገሮችን አንፈልግም ካሉ በቾኮሌትም ማድረግ ይቻላል። እንደ አማራጭ እቺ ማለች ላይ ውብ እንዲሆን ማራኪ ሆኖ ልጆቻችን ደስ ብሏቸው እንዲበሉ እንደዚህ በአማረ ሁኔታ ለናችሁ ስለመጣችሁ ደስ ብሎኛል። በዚህ አጋጣሚ ማስተላለፍ የሚፈልገው እኔ ያው ከገዛኝና እልፍነሽ ሪዞርት ሐዋሳ ሼፍ ነጌሶ ይባላለሁ። በዚህ አጋጣሚ ቤታችን ለልጆች ለወላጆች ያለው ትልቅ አላማ ነው። እንዳያችሁት የሚያምር ግቢ የሚያምር የህፃናት መጫወቻ አሉን። ለህፃናት ደግሞ በጣም የጸዳ ባላንስ ዳይት የሆነ ምግብ ለልጆቻቸው ለወላጆች ደስ እንዲላቸው ማቅረብ እንድንችል ማስተላለፍ በዚህ አጋጣሚ ፈልጋለሁ። አመሰግናለሁ። ነጌሶ ለሰጠን ማብራሪያ እጅግ አድርጌ በእኔና በድርጅቱ ስም በእጅግ አድርጌ አመሰግናለሁ። እናመሰግናለን። በጣም አመሰግናለሁ። Audio Jungle.